በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንዳንድ ጊዜ እስረኛው ራሱ እስር ቤቱን መውደድ ይጀምራል። በሽተኛውም ከአልጋው ጋር ይላመዳል። መጻጉዕ ግን ለ38 ዓመታት ተኝቶባት የነበረችውን አልጋ ተሸክሞ እንዲሄድ ታዘዘ። ለምን መሰላችሁ? የቆሰለበትን ታሪክ በጀርባው ተሸክሞ የእግዚአብሔርን ክብር እንዲመሰክር። እንኳን ወደ አራተኛው የዐቢይ ጾም ሳምንት ወደ መጻጉዕ ሰንበት በሰላም አደረሳችሁ። በዚህ ሳምንት ቤተክርስቲያን የምታሳስበን ስለ ሥጋ ሕመም ብቻ አይደለም፣ ሰው የለኝም ብሎ ተስፋ ስለቆረጠውና በኃጢአት ስለዛለው ማንነታችን ጭምር ነው። ዛሬ የምንዳስሰው በቤተ ሳይዳ መጠመቂያ አጠገብ የተደረገውን ያንን ታላቅ ድንቅ ብቻ ሳይሆን ጌታችንን በመቅደስ አግኝቶት የነገረውን ያንን ብርቱ ማስጠንቀቂያ ነው። እነሆ ድነሃል፣ ዳግመኛ ግን እንዳትበድል። ፈውስና ንስሐ እንዴት እንደሚተጋገዙ፣ መዳንና መጠንቀቅ ደግሞ እንዴት የአንድ ሳንቲም ሁለት ገጽታዎች እንደሆኑ አብረን እንመለከታለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌልን ይሰብክ በነበረበት ዘመን 5 ገበያ ሕዝብ ይከተለው እንደነበረ በቅዱሳት መጻሕፍት በስፋት ተገልጾ እናገኛለን። 5000 ሰዎች ያህሉ ነበርና ለደቀ መዛሙርቱ በየክፍሉ 50 አስቀምጧቸው አላቸው። የሉቃስ ወንጌል ምዕራፍ 4 ቁጥር 14። ሕዝቡም ጌታችን ኢየሱስ ክርስቶስን የተከተሉበት የተለያየ ምክንያት ነበራቸው። ትምህርቱን ሰምተው በተአምራቱ ተደንቀው ከተያዙበት የአጋንንት ቁራኝነት ለመፈወስ፣ ረሃባቸውንና ጥማቸውን ለማስታገስ፣ መልኩን ለማየት፣ ጎዶሏቸውን ይሞላላቸው ዘንድም ይከተሉት ስለነበር እንደ መሻታቸውም ይፈጽምላቸው ነበር። በደዌ ዳኛ በአልጋ ቁራኛ ተይዘው ይማቅቁ የነበሩትንም ካዳናቸው በኋላ ከኃጢአት ወደ ጽድቅ ይመልሳቸው ዘንድ ዳግመኛ እንዳይበድሉ ያስጠነቅቃቸውም ነበር። የእምነት ጽናት የነበራቸውንና በተግባርም የገለጡትን ጌታችን ኢየሱስ ሂድ፣ እምነትህ አዳነችህ፣ የማርቆስ ወንጌል ምዕራፍ 10 ቁጥር 52 እያለም መስክሮላቸዋል። እነሆ ድነሃል፣ ከዚህ ባሰ እንዳያገኝህ፣ ዳግመኛ እንዳትበድል ተጠንቀቅ የተባለው ሰው ደግሞ ለ38 ዓመት ደዌ ሥጋ ሰልጥኖበት አጥንቱ ከመኝታው የተጣበቀበት ረዳት አጥቶ በቤተ ሳይዳ በበጎች በር በመጠመቂያው አጠገብ የወደቀው መጻጉዕ ነው። የእግዚአብሔር መልአክ ወደ መጠመቂያው ወርዶ ውሃውን በሚያናውጠው ጊዜ ከውሃው መናወጥ በኋላ በመጀመሪያ ወርዶ የሚጠመቅ ካለበት ደዌ ሁሉ ይፈወስ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስም በደዌ ብዙ ዘመን እንደቆየ አውቆ ልትድን ትወዳለህን ነበር ያለው። በመጀመሪያ ለመዳን ፈቃዱን ነበር የጠየቀው። መጻጉዕም አዎን ጌታዬ፣ ነገር ግን ውሃው በተናወጠ ጊዜ ወደ መጠመቂያው የሚወስደኝ ሰው የለኝም የሚል ነበር መልሱ። ጌታችን መድኃኒታችን ኢየሱስ ክርስቶስም መጥፋታችንን ሳይሆን መዳናችንን የሚወድ ቸር አምላክ ነውና ተነስና አልጋህን ተሸክመ ሂድ፣ ዮሐንስ ወንጌል ምዕራፍ 5 ከቁጥር 8 እስከ 10 በማለት ድህነቱን አበሰረው። ከታሰረበት ተፈታ፣ ከወደቀበት ተነሳ፣ አልጋውንም ተሸክሞ ሄደ። ዮሐንስ ወንጌል ምዕራፍ 5 ከቁጥር 8 እስከ 9። ጌታችን መድኃኒታችን ኢየሱስ ክርስቶስ መጻጉዕን የፈወሰው በቀዳሚት ሰንበት ቀን ነው። ሆኖም አልጋህን ተሸክመ ሂድ ብቻ አልነበረም ያለው። እነሆ ድነሃል፣ ግን ከዚህ የባሰ እንዳያገኝህ፣ ዳግመኛ እንዳትበድል ተጠንቀቅ በማለት አስጠንቅቆታል። ይህም መጻጉዕ ኃጢአተኛ እንደነበርና ፈውሰ ሥጋን ካገኘ በኋላ አምላኩን በማገልገል እንዲኖር ጌታችን አስጠንቅቆታል። ይህ ካልሆነ ግን ድህነተ ነፍስን ከምድራዊ ስቃይ የባሰ ዘላለማዊ እሳት ውስጥ መጣል እንዳለ ሲያመለክተው ነው። ከዚህ በኋላ አይሁድ ጌታችን መድኃኒታችን ኢየሱስ ክርስቶስን በምቀኝነት ሊገድሉት ይፈልጉ ነበርና ከሰሱት። አንዱ ክሳቸው ሰንበትን ይሽራል የሚል ስለነበር መጻጉዕ በሰንበት የፈወሰኝ እርሱ ነው በማለት ቢመሰክርም ለ38 ዓመት ከተያዘበት ስቃይ የገላገለውን አምላኩን በመካድ
በጥፊ እስከ መማታት ደርሷል። ጻድቁ ኢዮብ መንገዴን ፈጽሞ አወቀ፣ እንደ ወርቅም ፈተነኝ፣ እንደ ትእዛዙ እወጣለሁ፣ መንገዴንም ጠብቄአለሁ፣ ፈቀቅም አላልኩም በማለት በመከራው ዘመናት ለአምላኩ የነበረውን ፍጹም እምነት መስክሯል። መጽሐፈ ኢዮብ ምዕራፍ 23 ቁጥር 14። መጻጉዕ ግን ምላሹን በክህደት ገለጸ። ምርጥ ዕቃ የተሰኘው ሐዋርያው ቅዱስ ጳውሎስም አምላኩንም ከማሳደድ መልሶ የወንጌል ገበሬ ሲያደርገው እንግዲህስ የጽድቅ አክሊል ይቆየኛል እንዲል ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 8 እስከ ሞት ድረስ ታመነ። አንገቱንም ለሰይፍ አሳልፎ እስከ መስጠት አደረሰው። መጻጉዕ ግን ለክህደት ራሱን አሳልፎ ሰጠ። ክህደቱንም በጥፊ በመማታት ገለጸ። ቤተክርስቲያናችን ሁሉንም በሥርዓት የምታከናውን ስንዱ እመቤት ናትና በአብይ ጾም ከሚገኙት ሰንበታት ውስጥ አራተኛውን ሰንበት መጻጉዕ ብላ ሰይመዋለች። አምላካችን መድኃኒታችን ኢየሱስ ክርስቶስ ብንወድቅ እንደሚያነሳን ብንታመም እንደሚፈውሰን ለማስተማር እንዲሁም ደግሞ ከመጻጉዕ ሕይወት እንማር ዘንድ መታሰቢያውን አደረገች። ዳግመኛ እንዳትበድል ተጠንቀቅ እንዳለ ከኃጢአት ወደ ጽድቅ ከሞት ወደ ሕይወት እንሸጋገር ዘንድ የአምላካችንን ቃል መፈጸም እንደሚገባን እስከ ሞትም መታመን እንዳለብን ያስተምረናል። በተለይም በንስሐ ሕይወት ውስጥ መኖርና እያንዳንዱን እንቅስቃሴያችን እግዚአብሔርን በመፍራት ልንፈጽም ይገባል። ሰው ኃጢአት ሰርቶ ንስሐ ከገባ በኋላ ዳግም የሚበድልና ፈጣሪውን የሚያሳዝን ከሆነ የሚያገኘው ሁለተኛ ጥፋትና ሞት ነው። ይህን ሁሌም በማሰብ በሕገ እግዚአብሔር በመኖርና እስከ ሕልፈተ ሕይወታችን በእምነት ልንጸና ይገባል። ጌታችን ስለ እምነት ጽናት በዚያን ጊዜ እንዳስተማረ መጽሐፍ ቅዱስ ይገልጻል። ለዚህም ምሳሌ ጌታችን ወደ ቅፍርናሆም በገባ ጊዜ ልጁን እንዲያድንለት የጠየቀውን የመቶ አለቃውን ታሪክ ማየት ይቻላል። እርሱም ወደ ጌታችን መጥቶ አቤቱ ልጄ ሽባ ሆኖ እጅግ እየተጨነቀ በቤት ተኝቷል ብሎ ለመነው። ጌታችንም እኔ መጥቼ እፈውሰዋለሁ አለው። የመቶ አለቃውም አቤቱ አንተ ከቤቴ ጣራ በታች ልትገባ አይገባኝም፣ ነገር ግን በቃልህ እዘዝ፣ ልጄም ይድናል አለ። ጌታችን ኢየሱስ ክርስቶስም መቶ አለቃውን እጅግ አደነቀ። እውነት እላችኋለሁ በእስራኤል ሁሉ እንዲህ ያለ እምነት አላገኘሁም ብሎም መሰከረለት። በመቶ አለቃውም እምነት ተደነቀ። እንደ እምነትህ ይሁን አለው። ከዚያም ሰዓት ጀምሮ ልጁ ዳነ። የማቴዎስ ወንጌል ምዕራፍ 8 ከቁጥር 5 እስከ 13። ይህ በእምነት ጽናት የተገለጸ ሕይወት ነው። መጻጉዕ ግን ያዳነውን አምላኩን በዓይኑ አይቶ በእጁ ዳሶ ለ38 ዓመታት የተኛበትን የተሸከመውን አልጋ እንደገና እርሱ ተሸክሞት እንዲሄድ እድሉን የሰጠውን አምላኩን ካደ። በእምነት የጸኑ እንደ ቃሉም የተጓዙ እስከ ሞትም የታመኑት ድነው ኑ የአባቴ ብሩካን እንዲባሉና በክህደት ያጠናቀቁት ደግሞ አላውቃችሁም ተብለው ጥርስ ወደ ማፋጨት እሳቱ ወደማይጠፋበት ጥልቅ እንዲወረወሩ ሁሉ መጻጉዕ እድሉን አበላሸ። ጽድቅ በፊቱ ቀርቦለት መርገምን መረጠ። ከዘላለማዊ ሕይወት ዘላለማዊ ሞትን ምርጫው አደረገ። እኛስ ምርጫችን የቱ ይሆን? በአብይ ጾም ወቅት ቤተክርስቲያናችን ሰንበታቱን እንድናከብር የምታዘን እንማርባቸው ዘንድ ነው። ጽድቅን በመሻት ሕይወታችንን ከእግዚአብሔር ጋር እንድናደርግ መንገዱንም እንከተል ዘንድ ነው። ሕግህ ለእግሬ መብራት ለመንገዴም ብርሃን ነው ተብሎ እንደተጻፈ እግዚአብሔርን የሚፈልግ ልብ ደስ ይበለው እንደተባለው አምላካችን የጎደለንን እንዲሞላልን በጾም በጸሎት በፍጹም ትሕትናና እምነት ልንተጋ ያስፈልጋል። ሁለተኛ ዜና መዋዕል ምዕራፍ 16 ቁጥር 10። መጻጉዕ ዳግመኛ እንዳትበድል ተጠንቀቅ እንደተባለውም የአምላካችንን ቃል ዘንግተን የተደረገልንን መልካም ነገር ሁሉ በክፉ እንዳንለውጥ መጠንቀቅ ከእኛ ከኦርቶዶክሳውያን ይጠበቃል። በዘመነ ሥጋዌ ጌታችን ወደዚህ ምድር የመጣበት ምክንያትም የአዳምን ዘር በሙሉ
ከኃጢአት ቁራኝነት ለማላቀቅ በመሆኑ በዚያን ጊዜ አምላካችን ታመው ወደ እርሱ በመቅረባቸው ድህነተ ሥጋን ያገኙ ሰዎች ከኃጢአት ሁሉ ተጠብቀው ድህነተ ነፍስንም ያገኙ ዘንድ ዳግም እንዳይበድሉ አስጠንቅቋቸዋል። ጥንተ ጠላት ዲያብሎስ አባታችን አዳምንና እናታችን ሔዋንን አስቶ ዕፀ በለስን ወይም የሞት ፍሬን እንዲበሉ ካደረጋቸው በኋላ ከገነት ወጥቷል። ምድርም በእነርሱ በደል ምክንያት የተረገመች ሆነች። የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝኩ ከዚያ ዛፍም በልተሃልና ምድር በሥራህ የተረገመች ትሁን እንደተባለው ይህም በምድር ብዙ መከራን እንዲቀበሉና በሰሩት ኃጢአት እንዲቀጡ አድርጓቸዋል። አዳም በሐዘንና በስቃይ ለብዙ ዘመን ሲያለቅስ እንደኖረም ቅዱሳት መጻሕፍት ይጠቅሳሉ። ጌታችን ኢየሱስም የአዳምን እንባ አይቶ ልመናውንም ሰምቶ ሊያድነው ስለፈቀደ ከልጅ ልጅ ተወልጄ በመልዕልተ መስቀል ተሰቅዬ አድንሃለሁ ብሎ ቃል ኪዳን እንደሰጠው ሁሉ የአዳም ዘር በሙሉ በክርስቶስ ሞት ከእርግማን ተላቆ ድህነትን አገኘ። እኛም ይህን ቃል በመቀበል እንደ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀሉን በመሸከም ለእምነታችንና ለሃይማኖታችን መሥዋዕት በመክፈል እንዲሁም በመስቀሉ ላይ የተቆረሰውን ቅዱስ ሥጋውንና የተቀዳውን ክቡር ደሙን በመብላትና በመጠጣት ልንድን ያስፈልጋል። ከዚህም ባሻገር የሰው ልጅ በሙሉ የተፈጠረበትን ምክንያት በመረዳት ዘወትር በሕገ እግዚአብሔር በመኖር ፈጣሪያችንን ልናገለግል ይገባል። የአምላካችንን ቃል በሕይወታችን ዘመን ሁሉ በመፈጸም እስከ መጨረሻው እንድንጸና አምላካችን ይርዳን። አሜን።